አልገባኝም። እኔ ካንተ ምን ደብቄ አውቃለሁ? ለነገሩ ደብቀሽ ነበር። ኤልያስን አግኝተኸው ነበር? አላገኘሁትም። ምን ነው? አይ ነገሮችን እሱ እያሰበ ባለበት መንገድ እንዳታስብ ብዬ ነው። ስለኔም ይሁን ስለ ኤልያስ አልነበረም። እሱ ግን እንዴት ነው ነገሮችን ሲያስብ ነበር። በቃ እሱን ተወው። አንተ ግን ምንድን ነው ማወቅ የፈለግከው? አንቺ ይህን ነገር ግን ባደብኝ ደስ ይለኛል። ዴቶ አልኩህ እኮ አሴር። እሺ በቃ ይቅርታ፣ የመጣሁበትን ብቻ ልናገር። እኔ የምልሽ ከኛ ውጭ የሚያግዛችሁ ሰው አለ እንዴ? ከኛ ውጭ ስትል? አረ የለም። ለምን ጠየቀኝ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ምንድን ነው የተፈጠረው? አይ ይህን ያክል እኮ አሳሳቢ ነገር አይደለም። ያው ጠበቃውን አግኝቼው ስለነበረ አንዳንድ ነገሮች ስላናገረኝ። ምን ነገረ? ይሄ ነገር ተስፋ የለውም ማለት እንዴ? አረ አይደለም አንቺ፣ እንዲሁም ተስፋ እንዳለው ነው የነገረኝ። አትዋሸኝ አሴር። ወይዘሮ ሜላትን እንደረዷት እንድታውቅ አልፈልግም። ታዲያ ምን ችግር አለ? ችግር የለውም እኮ። ችግር ኖሮት ሳይሆን አይ አለ አይደለ ነገሮች በአንተ በኩል እንዲያልቅ ነው የፈለኩት። ኦኬ አንተ ካልክሽ። አሁን አንተ እየሄድክበት ያለውን ነገር አጠናክርና ሂድበት። እሺ አቶ መዘክር፣ ምናልባት ግን የምትፈቅድልኝ ከሆነ አንድ ጥያቄ መጠየቅ እችላለሁ? ምንድን ነው? ይሄ ጉዳይ ሉሊትን ይመለከታል? ይመለከታል ስትል አልገባኝም። ማለቴ ይህንን ጉዳይ ሉሊትን ማሳወቅ አለብን? ይኸውልህ ታደሰ፣ ይሄ የእኔ እናንተ የግል ጉዳይ ነው። ማንም ሰው እንዲያውቅ አልፈልግም። እሺ አቶ መዘክር። ምን ነው የተፈጠረ ችግር አለ እንዴ? አይ የተፈጠረ ነገር እንኳን የለም። ያው ሀሳብህን ለማወቅ ያህል። በቃ ሁሉንም ነገር በጥንቃቄ አድርግ። እሺ አቶ መዘክር። ወይኔ ጉዴ! ስራ አስፈቷችሁ አይደለ? ኧረ ችግር የለም እንዴ። ዛሬ አይደለም የምትሄደው? አሸኛኘት ማድረግ ደግሞ ግዴታችን እኮ። ያ ኦፍ ኮርስ። ሁላችሁንም ከልብ አመሰግናለሁ። አረ ምን ነገር ያስፈልገዋል? አዎ ድርጅት ውስጥ እኮ የሰበሰብከን አንተ ነህ። ይህ ያንስብሃል እንጂ አይበዛብህም። እሺ እንግዲህ ሁሉንም ነገር አደራ የምሰጠው ለእናንተ ነው። ለሱማ አንዳች ሀሳብ አይግባ። ምንም ችግር የለውም። ሉሊት ከፊት ሆና እያንዳንዷን ነገር ነው የምትመራው። እንዴት አድርጋ? ጀግና መሪ እኮ ናት። ምን ጥያቄ አለው? እንደዚህ አድርጉ እንደዚህ አታድርጉ እያለች ነው። ወይዘሮ ሜላት ለምንድን ነው የሳቅሽው? አይ እንዲሁ ዝም ብዬ ነው። ምክንያቱም ባቅኖሮ ደስ ይለኝ ነበር። ጥሩ መሪ ከፊት ሆኖ እንደዚህ አድርጉ እንደዚህ አታድርጉ እያለ ያዛል እንዴ? እኮ ልክ እንደ ሉሊት ማለት እኮ ነው። እኔ ሳቅ ጀግና መሪ መሀል ገብቶ እንደዚህ እናድርግ እንደዚህ እንስራ እያለ ነው። ሀናና ኤልያስ እስከ መጨረሻው ተለያዩ። ሀና ድጋሚ እሱን ማየት እንደማትፈልግና ከዚህ በኋላ እንደማታገኘው ነግረዋለች ማለት ነው። ኤልያስ እንግዲህ በባለፈው ራሷ በመጣችው ጥያቄ መሰረት ሌላ ጥያቄ ስለተፈጠረበት ምን ሆነ ነው የጠፋኸው? ባለፈው እንደዛ ጥያቄ ጠይቄ ሳትመልስልኝ ብላ ስትለው እሱ ደግሞ ያንን ጥያቄ ከጠየቅሽኝ በኋላ መመለሱ ተገቢ አልመሰለኝም ነበር፣ ነገር ግን ከሄድኩ በኋላ በጣም ብዙ ነገሮችን እያሰብኩ ነው፣ ከነገርኩሽ አትቀየምኝም ወይ ስሎ ብሎ ሲላተኝ አልቀየምህም፣ ደግሞ መቀየምና ለመቀየሙንም አውቀው ስትነግረኝ ነውና ንገረኝ ብላ ጠየቀችው ማለት ነው። እናም እሱም በባለፈው እስኪ ለኔ ያለ ስሜት ምንድነው ንገረኝ ብለሽ ስትይኝ ጆሮን ትተሽ ወደ እኔ የምትመጭ ስለመሰለኝ እሱን እያሰቡ እያማውሽ ነበር ብሎ አላት። እናም እንዴት እንደዚህ ታስበኛለህ ብላ በጣም ነው የተናደደችበት። ከዛም እና ታዲያ ለምንድነው ጠየቅሽኝ ብሎ ሲላጠኝ እኔ እንደዛ ብዬ ጠየቅኩ ምናልባት ከአንተ ጋር በተደጋጋሚ ጊዜ ባሳለፍኩ ቁጥር አንተ ሌላ ነገር እንዳለ ስሜት ግን እንድጎዳውና ከአንተ ጋር መሆኔ እንዳይጎዳ ስላሰብኩ ነው ብላ ነገረችው ማለት ነው። እናም ዝም ብዬ ነው ሳማሽ ከረምኩት ምናምን ብሎ ሲላተኝ ከማን ጋር ነው የምታማኝ አለችው። እናም ከራሴ ጋር እያማውሽ ነበር በጣም ይቅርታ ብሎ ነገር ግን ከዚህ በኋላ ድጋሚ አይኑን ማየት እንደማትፈልግ እኔ እናንተም ሲጀመር አብረን መታየትም አብረን ጊዜ ማሳለፍም የለብንም እስካሁን ያሳለፍነውም ጊዜም ትክክል አልነበረም፣ ስለዚህ መልካም ጊዜ እመኝላለሁ ብላቸው ብላ ጥለው ሄዳለች ማለት ነው። እናም ኤልያስም በሷ እስከ ማበድ ደረጃ በጣም ብዙ ዋጋ የከፈለላት ልጅ ነው። ከረጅም ጊዜ በኋላ ወደ ራሱ ተመልሶ ለእናቱ እያሰበ ረጅም ጊዜ ጠፍቶ ነበረ።
አሁን ላይ ግን ተመልሶ መጥቶ ያው ለሁላቸውም በቃ ረስቼሻለሁ የሚለውን ነገር የተደጋገመ ሁሉም ሲጠይቀው የሚመልሰው ቢሆንም ነገር ግን እንዳረሳት ያው የሚታወቅ ጉዳይ ነው። ምክንያቱም ለጆሮ ሲል ነው እንግዲህ ሁሉን ነገር ስሜቱን ወጥ አድርጎ እንደሚወዳትም ሳይናገር የቀረው ማለት ነው። ጆሮዋ ጓደኛው ስለሆነ የእሱን የጓደኛውን ፍቅረኛ መመኘት እንደሌለበት ስለገባው ማለት ነው። እናም ተምቹም ተደጋጋሚ እየጠየቀ ይገኛል። ቆይ አንተ ለጆሮ ብለህ አስበህ ነው ወይስ እውነት ረስተሃታል ብሎ ጠየቀው። እናም ለምንድነው ጥያቄው ሁላችሁም በተደጋጋሚ የምትጠይቁኝ እያለ ተናደደበት። ያው ያለህን ነገር ለማወቅ ነው ብሎ ሲለው ያው ረስቻታለሁ አለው። ነገር ግን ተምቹ በጭራሽ ነው አላመነው። እንኳን አንተ እኔም ብዙ ጊዜ ያላሳለፉት ከእርግብ ጋር እርግብን አልረሳኋትም ብሎ ያው ተነስቶ ጥሎት ሄደዋል ማለት ነው። በሌላ በኩል ጆሮ ጠበቃው ሊያናግረው ፈልጎ ነበር። እናም የሚከታተለኝ ሰው አለ፣ ወይዘሮ ሜላት ደግሞ ልረዳት እፈልጋለሁ፣ አንተም ኬዙን ስጠኝ እያለ ሰው አለ። ወይዘሮ ሜላትን የሚረዳት የምታውቀው ሰው አለ ሆይ ብሎ ሲጠይቀው በጭራሽ የለም፣ እናም ደግሞ እሷን ጠይቄ የማሳውቅ ይሆናል ብሎ ያው ከዚህ በፊት ምንም አይነት በፍርድ ቤቱ ጉዳይ ምንም አይነት ጉዳይ እንዲደብቃ ስላልፈለገች ምንም አይነት ነገር ሲፈጠር ቀድመ መተህ ንገረኝ ብለው ነበር ሀኒቾ ማለት ነው። እናም ሀኒቾን ደውሎ እንደሚያገኛት ማግኘት እንደሚፈልግ ነገራተኝ። እናም የሚያናግርሽ ነገር አለ ብሎ ሲላት እሷ ደግሞ የመሰላት በኤልያስ ጉዳይ ነው እና ኤልያስን አግኝተኸው ነበር እንዴ ስትለው በጭራሽ በሱ ጉዳይ አይደለም በሌላ ጉዳይ ነው ላወራሽ የነበረው እና ግን ኤልያስ ጋር ምን ተፈጥሮ ነው ሲላት እሱን እርሳውና አንተ ልትነግረኝ የፈለግከውን ነገር ንገረኝ አለችው። እናም እናቷን የሚረዳት ሰው የምታውቀው ሰው እንዳለ ጠየቃት ማለት ነው። እኔ እስካመቀው ድረስ በጭራሽ የለም የሚረዳን ሰው የለም፣ ግን እማዬን እጠይቅልሃለሁ ብላ ስትለው እሱ ደግሞ ወይዘሮ ሜላትን ሊያጨናንቃት አልፈለገም። ምክንያቱም እሷ በእርግጥ ቢነግራት ኑሮ ልታቅና ልትጠረጠር ትችላለች አቶ መዘክር እንደሆነ። ነገር ግን እንዳትነግሪያትኝ እሷ እዚህ ጉዳይ ላይ መጨናነቅ የለባትም፣ ይህን ከነገርሻት ሌላ ሀሳብ ውስጥ ትገባለች ስላላት ለመናገር አልፈለገችም ማለት ነው። እናም ስለምትረጅኝና ስላመንሽኝ በጣም አመሰግናለሁ እያላት ያው ሽሮ ስሪና እንብላ አላተኝ ማለት ነው። ያው በእርግጥ ሽሮ አስጠልቶናል እያሉ ነው። ሀብታም ከሆኑ በኋላ ሽሮ አይወዱም። በእርግጥ ያው ተምቹ ብቻ ነው ሽሮ አልፈልግም አታሳዩኝ ብሎ ሽሮ ላይ ያመፀው እንጂ ጆሮ አሁን ላይ ገንዘብ ካገኘ በኋላ ምንም የድሮ ጸባይ አልተቀየረም ማለት ነው። እንደውም የበለጠ ሰዎችን ለማገዝ ሰዎችን ለመርዳት አስተሳሰቡም ብስለቱም ጨምሮ ነው ያለው ማለት ነው። ጠበቃዋም ወይዘሮ ሜላት የፍርድ ቤቱን ጉዳይ በተቻላቸው መጠን እንዲያራዝሙ ጠየቃተኝ። እናም እሷ ደግሞ ያው ምንም የምታውቀው ነገር ስለሌለ እስኪ በተቻለው መጠን አንተ የምታደርገውን ነገር የሚደረገውን ነገር አድርግ ብለዋለች። ምክንያቱም አሁን ላይ የፍርድ ቤቱ ውሳኔ ቀጠሮ ቀን እየደረሰ ስለሆነ ምንም አይነት መረጃ ስላልሰበሰበና አሳማኝ የሆነ ነገር ስላልያዙ እስከሚያገኙ ድረስ ነገሩን ወደ የጊዜ ቀጠሮ ተሰጥቶት ድጋሚ እንዲራዘም ማመልከቻ ማስገባት እንዳለባቸው ነው የነገራት ማለት ነው። እናም ከዚህ በፊት የጠየቃትን ጥያቄ አሁንም ደጋግሞ እየጠየቃት ነው። ቆይን ሁሉ ንብረት ስታጭ አንቺ የት ነበርሽ ብሎ ጠየቃት። እሷም ያው ባለፈው እኮ ነግሬሃለሁ ጠላቶቼ ብዙ ነበርና አቶ እዝራ የተባለው ግለሰብ ነው ድርጅቴ ውስጥ ሰራተኞችን አስገብቶ ብዙ ነገሮችን ያበላሸብኝ። እናም ባለቤቷ የዛኔ ደግሞ በወቅቱ እሷ ኃላፊነቱን ወስዶ ነበር እየሰራ የነበረው። ነገር ግን እሷ ታማ ሆስፒታል ስትገባ እርግብና ወይዘሮ ባዩሽ መታወት ማለት ነው። በዛ ምክንያት ነው ነገሮች የተበላሹባት። እናም ለረጅም ጊዜ ቤት ውስጥ በጣም የተለያዩ ችግሮች ስለነበረባት እሱን ችግር ስትፈታ ድርጅቷን ረስተው በዛም ምክንያት ነው ጠላቶቿ ገብተው እንግዲህ ድርጅቷን እስከ መታገል ድረስ እንዲደርስ ያደረጉት እነሱንም ሙሉ ነገሩን ነገረችው ማለት ነው። እናም ጠበቃውም ስለ ባለቤትሽ እስኪ ሙሉውን ነገር ንገሪኝ ብላት ይኸውልህ እኔ ስለሱ ምንም አይነት ነገር ማውራትም መስማትም አልፈልግም እና ስለሱ ምንም አይነት ነገር ማናገር አልፈልግም ብላለች። እና የወይዘሮ ሜላት ጥንካሬዋ አሁንም በግልጽ እየታየ ነው ማለት ነው። በባለፈው እንደዛ ከዜሮ ተነስታ ባለሀብት እንደሆነችው ሁሉ አሁንም ከዜሮ ተነስታ ባለሀብት ለመሆን እየጣረች ትገኛለች። ነገር ግን አንዳንዴ በህይወት ሲራመዱ ጠላት አሁንም አይጠፋም።
ሉሊት የምትባል ነቀርሳ እዛ ጥሎባታል ማለት ነው። እንግዲህ ከሉሊት ጋር በጣም እየተፋጠጡ ነው። ነገር ግን ይህን ሁኔታቸውን ደግሞ አቶ መዘክር ስለተረዳ ለኢዩኤል አደራ ሁለታቸውን ነገር እኔ ወይዘሮ ሜላትን ማጣት አልፈልግም። እሷ በጣም ድርጅታችን የምታስፈልግን ሰራተኛ ናት። ሉሊት ደግሞ በጣም በራሷ ነገር የምትወስን እና ነገሮችን መዛዝን የምትወስን ሴት ስለሆነች በሁለታቸው መካከል ያለውን ችግር እየፈታህ እስከምመለስ ድረስ አደራ ብሎታለኝ። እናም እኔም በተቻለ መጠን ቶሎ መለሳለሁ ብሎት እንግዲህ ወደ ውጭ ሀገር ለሕክምና ሄዷል ማለት ነው። ሉሊትም ከአሁኑ ገና እግሩ ከአገር ከመውጣቱ ወይዘሮ ሜላትን ከድርጅቱ ለማባረር እየጠነሰሰች ትገኛለች ማለት ነው። ምክንያት እየፈለገች አንዴ ለምን አረፈድሽ፣ አንዴ ደግሞ ለምን ቀረሽ ምናምን እያለች እሷንም ጉዳይ እየተከታተለች እየረበሻት ነው። ወይዘሮ ሜላት ደግሞ በጭራሽ የሚከታተለኝ ሰው አልወድም ብላ ከዚህም በፊትም ከድርጅቱ ከመግባቷ በፊት ማስጠንቀቂያ ሰጥታለች። እሷ ግን መብቷን ሁሉ እየጣሰች እያንዳንዷ ነገር እየተቆጣጠረቻት ነው። ይህም ነገር ለወይዘሮ ሜላት ስላልተመቻት ምናልባትም ትንሽ ጊዜ ነው የምትታገዛት። ከዛም ባንዴ ከድርጅቱ ልትወጣ ትችላለች ማለት ነው፣ ጸባዩን ካላስተካከለች ወይዘሮ ሉሊት